የህወሓቱ ምክትል ሊቀመንበርና የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በመቀለ ከግድያ ለጥቂት መትረፋቸው ተሰምቷል። የሰው በላው መሪ የህወሓቱን ጌታቸው ረዳን ለማስገደል እቅድ መያዙን ኢትዮ 360 ውስጥ ምንጮች አጋለጡ። አቶ ጌታቸው ረዳ ከልጅነታቸው ጀምሮ ጨዋታ አዋቂና አንባቢ ስለመሆናቸው ብዙዎች ምስክርነት ይሰጣሉ። የራያው ተወላጅና የቀድሞ የትግራይ ክልል ጊዜያዊ መስተዳድር ዋና ስራ አስፈጻሚ የነበሩት አቶ ጌታቸው ረዳ የራያ ሰው እንደመሆናቸው ወለየነት የሚጫናቸው ከትግርኛ ይልቅ አማርኛ የሚቀናቸው እንደሆኑ ብዙዎች ይናገራሉ። ይህን ወለየነታቸውን እንደያዙ ነው እንግዲህ አቶ ጌታቸው ረዳ በትግራይ ፖለቲካ ውስጥ ጠልቀው መግባትና መሪ ተዋናይ እስከ መሆን ይደረሱት። አቶ ጌታቸው ከፖለቲካው መድረክ ተዋናይነታቸው በፊት የቀለም ቀንድ የተባሉ መምህር ነበሩ። አቶ ጌታቸው የመምህርነት ስራቸውን ተተው ነው ወደ ኮሚኒኬሽን ባለሙያነትና ሚኒስትርነት እስከ መሸጋገር ያደረሳቸውን ንቁ ተሳትፎ ማድረግ የጀመሩት። በኢትዮጵያ ፖለቲካ ውስጥ ሁሉን አሟልቶ ያዘ ሰው ማግኘት ትንሽ አስቸጋሪ ይመስላል። ስለሚከተለው ርዕዮተ ዓለምና ስለሌሎችም ጭምር ጥልቅ ንባብ ያለው ያሰበውን በአግባቡ አደራጅቶ መናገር የሚችል ሲያስፈልግ ደግሞ በፕሮፓጋንዳው በኩል የፊት ተሰላፊ መሆን የሚችል ብቁ ፖለቲከኛ ኢትዮጵያ ውስጥ ለማግኘት ምናልባት ልፋት ይጠይቅ ይሆናል። ይነስም ይብዛ ግን እነዚህ ከላይ የተቃቀስናቸውን ነገሮች በመያዝ ተጠቃሽ ከሆኑ ጥቂት ግለሰቦች መካከል አንደኛው የዛሬው ጉዳያችን የሆኑት አቶ ጌታቸው ረዳ ናቸው። አቶ ጌታቸው ሲናገሩ ለነገ የማይሉ ከሊቅ እስከ ደቂቅ ከቤት እስከ ጎረቤት ሁሉን የሚያጥረገረጉ ያነበቧትን ሐሳብ ሲተፉ ወደ የማይገኝላቸው በስድብ አጥበው ሲያሰጡም ማን እንደጌች የሚባልላቸው ፖለቲከኛ ናቸው። አቶ ጌታቸው ረዳ በእርሳቸው ቋንቋ ተስፋፊው ልሂቅ የሚሉትን የአማራውን ፖለቲከኛና ምሁር ነኝ ባይ በአግቦ ሳይሸነቁጡ በነገር ሳይወርፉ ከንግግር መድረካቸው ወርደው አያውቁም ነበርም። ያኔ ሚኒስትር ሆነው መግለጫ ቢሰጡም ጫካ ገብተው የጦርነት ፕሮፓጋንዳ ቢሰሩም ተስፋፊው ልሂቅ የሚለውን ፍረጃቸውን ሳይጠቅሱ ንግግራቸውን ማብቃታቸው የማይታሰብ ነው። ይህንኑ የእርሳቸው ልሂቅ ተስፋፊነቱን እንኳን ነው የራሳቸው ድርጅት ፈጥሮ የሰጠውን አማራ የሚባል ክልልና ግዛትም ክደው ተናግረውም ያውቃሉ። አማራ ግዛት የሚባል አለ፣ ከየት እንደመጣ የማይታወቅ ሳሌን የተወለድኩበት አካባቢ ወሎ ክፍለ ሀገር አካል ነበር አንድ ወቅት። ግን የአማራ ግዛት ሆኖ አያውቅም። መልቃይት አንድ ወቅት የጎንደር ክፍለ ሀገር አካል ነበር ከ19 ምናምን እስከ 1973 በአማራ ግዛት ሆኖ አያውቅም። የእንትን እንቅስቃሴ ውስጥ ያሉት የዚህ የግዛት ማስመለስ እንቅስቃሴ ውስጥ ያሉት ሲፈልጉ አርሲ ግማሽ አርሲ ሲፈልጉ እስከ ሻሸመኔ የኛ ነው የሚልም አባዜም ስላለባቸው ለምሳሌ ሸኖ ምንድነው ቅንብቢት ነው የሚባለው ቅንብቢት ወረዳ ነው የአማራ ክልል የሚያቆመው ወይስ ምንድነው? አርባ ጉጉ የአማራ ነው የማን ነው? ወልቃይትን እንዳናጣ ፈርተን ከሆነ ከመሰለች ነው ስተቱ። ወልቃይትን ለምን እናጣለን? በዛ አይነት እነሱ በጀመሩት ትርክት ከሄድን እኮ አንገረብ ምላሽ የትግራይ ነው የሚል ሙግት ነው። የቅማንት ህዝብ ያሳዝናል። የቅማንትን ጥያቄ ላለመመለስ ያሁሉ ለግሩ መጎተት ያሳዝናል። የቅማንት ህፃናት የቅማንት ሴቶችን ፋኖ ነኝ የገሌ ነኝ በሚባል ማንንም አጎራዘለል ማስጨፍጨፍ ያሳዝናል፣ ያሳፍራል። ይህ ብቻም አይደለም። ህወሓት በጦርነቱ ጊዜ ጉልበቱ የፈረጠነ ድልም የቀናው በመሰለው ሰዓት የሚሰጣቸውን መግለጫዎች አጣመው ተርጉመብኛል የሚሉት ይህንኑ የርሳቸውን ተስፋፊ ልሂቅ ነው። አዲስ አበባ ለመግባት ሳምንት ቀርቶናል እያሉ ፎክረዋል ሲባል የነበረበትን ወሬ ማንንም አወራው ማንንም። ለአቶ ጌታቸው ረዳ ግን ቀዳሚ ተጠያቂው እርሳቸው የአማራ ተስፋፊ ልሂቅ የሚሉት ወገን ነው። ብዙ ጊዜ ሚስ አንደርስታንዲንግ አለ። የአማራ ተስፋፊ ልሂቅ የትግራይ መሪዎችን ቃላት እየሰነጠቀ አይ በሳምንት ጊዜ ውስጥ አዲስ አበባ እንገባለን ያለ ሰው የለም። በሳምንት ጊዜ ውስጥ አዲስ አበባ እንገባለን ማለት አዲስ አበባ የትኩረት አቅጣጫሽ ሆና ካስቀመጥሽ ብቻ አዲስ አበባ መግባት አላማዬ ነው ብለሽ ካስቀመጥሽው ሳምንት ወር ልትይቻለሽ። አላማችን ሆኖ አይደለም። አዲስ አበባ ከመግባት ግን የሚከለክለን ኃይል የለም። ሲምፕል አሁን በታሪፍ መልእክት ማስተላለፍ ፈልገው መጠንቀቅ ያለባቸው በየቦታው የትግራይ ተወላጆችን ምክንያት እየፈለጉ ሰራዊት ውስጥ ያሉ ሰራዊት ውስጥ የነበሩ ንግዱ ሲሰማሩ ወዘተ ሱቃቸው ማሸግ ብቻ አይደለም ሆስቴጅ ይዘው እያስፈራሩ ያሉ ቀጣፊዎች አሉ። ኤቭሪ እንቅስቃሴ እናቃለን። ውስጣቸው ያሉ ሰዎች አስቀድመው መሯሯጥ ጀምረዋል። እኛ እናንተ ጋር ነን ማለት ጀምረዋል። አሁን ውስጥ ከፍተኛ አመራር ውስጥ ያሉ ሰዎች ሳይቀር አሁን እኛ ቀድሞውኑ ያካሄድ አልጣመንም ስብሰባም ላይ አስተያየት ሰጥተናል የሚሉ ሰዎች አሉ። ዝርዝር ጉዳይ ማን እንደሚሰራ ታምረና ቃል አሁንም ያው መድገም ነው ይወላችሁ ኤቭሪ እንቅስቃሴ እናውቃለን። የትግራይ ተወላጆች
የኦሮሞ ተወላጆች በዚህ እንቅስቃሴ ውስጥ ገብታችኋል በሚል አብይን ተቃውማችኋል በሚል እያሳደዱ እየገደሉ እያሰሩ ንብረታቸውን እየዘረፉ ያሉ ሰዎች የትም አይደርሱም። ወዮላችሁ ማለት ፈልጋለሁ። የአቶ ጌታቸው ረዳ የምላስ ጅራፍ ዛሬ ሰላም ወርዶ ማመሰጋገን ጀመር እንጂ ለሀገሪቱ ጠቅላይ ሚኒስትርና ለስርዓታቸውም ያልተመለሰ ነበር። ገና ጦርነቱ ተለኩሶ ነገር ሳይበላሽ በፊት የነ ጀነራል ሰዓረ መኮንንና የነ ሃጫሉ ሁንዴሳን ግድያ አስመልክቶ ሲናገሩ ስርዓቱን አምርረው በመኮንን ጭምር ነበር። የአብይ አህመድ አስተዳደር ፍትህ አያመጣም ብዛትማቸው እርግጠኛ መሆን ይችላል ማለት ኦሬዲ ጨርሷል እኮ ማናረገው ብሎ የወሰነን ምን ብላ ጣራት ነው አለ ከመጀመሪያ ፈርጀዋል ነው በቃ ወስኗል። ፍትህ የኦሮሞ ህዝብ ይጠይቅ ነው፣ የአማራ ህዝብ ይጠይቅ ነው፣ የትግራይ ህዝብ ይጠይቅ ነው፣ የሶማሌ ህዝብ ሲጠይቅ ነው። ሀገር ተስፋ የነበራት ሀገር ከነ ብዙ ችግሯ በእንደዚህ አይነት በቀጣይ ህዝቦችን ለአደጋ በሚዳርግ ድራማ እድሜውን ማቆየት ለሚፈልግ ለህዝብ ተጠቃሚነት ለሀገራዊ ጥቅም ለሀገራዊ ክብር እዚህ ግባ የሚባል ቫልዩ ማይሰጥ ከመፈክር በየመድረኩ ከሚደረጉ ስቴዲየም ላይ ከሚደረጉ ጣፋጭ ንግግሮች በዘለለ እዚህ ግባ የሚባል ስራ ከማይሰራ ሊደርሺፕ ያልተገደሉ ሰዎች ገዳዮችን አስቀድም ያውቅ ያለው ከሚል አመራር ፍትህ እኔ ሞኝ አይደለሁም እንደዚህ አይነት አመራር ፍትህ አልጠበቁ። ለዛ ነው ሶስተኛ ወገን ያጣራው ምን የሀገር መዳን አለበት የህዝብ መዳን መቻል አለበት። በዚህ መንገድ በእንደዚህ አይነት ድራማ ስንት ሰው እስኪያልቅ ነው ትክክለኛ በእኔ እምነት የሃጫሉ ገዳዮች የሃጫሉ ማንንም ይሁን ማን ፍትህ ምን ጠበቅ ሆነ የሰዓረ ገዳዮች ማንንም ይሁን ማን ፍትህ ምን ጠበቅ ሆነ ኢትዮጵያ ህዝብ ነው ጠይቅ ያለበት። የኢትዮጵያ ህዝቦች ሁሉም ይሄን ጥያቄ መጠየቅ መቻል አለባቸው። ነገ ምንድነው እያንዳንዷን ላባ እየነቀለ ዶሮዋን ጨርሶ መለመላዋን እስኪያወጣ ድረስ ምን ጠበቅ ሆነ ይጠፋልና ሀገር ይጠፋል። ይህ መላስ ሐዋት ይሉትን ያዛውንቶች ፖለቲከኞች ስብስብ በገረሰሰው የኦሮሞ ወጣቶች ትግል ላይ ጭምር የተወነጨፈ ጅራፍም ነበር። ጀዋር መሐመድ ከአሜሪካ በፌስቡክ እነ ዶክተር አብይና ኦቦ ለማ መገርሳ ደግሞ ከውስጥ ሆነው በሴራ ቦርብረው በመጨረሻም በሐዋሳው ጉባኤ ላይ በታየ ድራማ ግብዓተ መሬቱን የፈጸሙለት ሐዋት ለዚህ ከመብቃቱ በፊት ኦሮሞ ፕሮቴስት የሚባል የእጅ ማጣመር ምልክት የተበጀለት ትግል በመላው ኦሮሚያ ተቀጣጥሎ ነበር። በተለይም በዩኒቨርሲቲዎችና ትልልቅ ከተሞች አካባቢ የነበረው የወጣቶችን እንቅስቃሴ የመንግስትን ወንበር የጋለ ብረት ምጣድ ያደረገ ነበር። በዚያ ወቅት ታዲያ የኮሙኒኬሽን ጉዳዮች ኃላፊ የነበሩት አቶ ጌታቸው ረዳ እነዚህን ተቃዋሚዎች የገለጹበት ቋንቋ እጅግ አስደንጋጭ ነበር። አጋንንት የሚል ሰቅጣጭ አገላለጽ እነኚህ የተጠሩ አጋንንት ከጠሯቸው ጠንቋዮች አቅም በላይ ስለሆኑ እነዚህን ልክ ማስገባት የሚቻለው በተደራጀ የህዝብና የመንግስት እንቅስቃሴ ስለሆነ ብቻ ነው። በዚህ አንፃር መንግስት እነኚህን ረባሾች እነኚህን የወንበድና ተግባር ላይ ተሰማርተው የሚገኙ ወገኖች ወደ መጡበት መመለስ የሚያስችል የሚሰሩትን የሽብር ተግባር ኒውትራላይዝ ማድረግ የሚያስችል ስራ የግድ መስራት ስለሚጠበቅበት ነው መግለጫ ማውጣት ያስፈልገው። ያቁት የላኳቸው ሰዎች ናቸው። መድረክ ስም ይጠራል። መድረክ ነው ኦፌኮ ገለገለ ይላል። አሁን መንግስት ይሄ ሁኔታ ወደ ለየለት ስርዓት አልበኝነት እያመራ ባለበት ሁኔታ እነ ኦፌኮ እነ ግንቦት ሰባት የጠሯቸውን ኦነግ የጠሯቸውን አጋንንት መመለስ ስራ ላይ ወጣቶቹን አጋንንት ጠሪዎቻቸውን ጠንቋይ ያሉት አቶ ጌታቸው ረዳ የትግሉ አድማስ እየሰፋ አምቦ ላይ ለሞተ ወጣት ጎንደር ላይ እኔን ባይ ወጣት ሲነሳ የኦሮሞው ደም ደሜ ነው የሚል መፈክር ከፋኖ አንደበት ሲወጣ ደግሞ ቋንቋቸውን ለውጥ አድርገው ጥምረቱ የእሳትና ጭድ ነው፣ ጭራሽ በአደባባይ ሊስተጋባ የማይገባው የጨቋኝና ተጨቋኝ ጋብቻ እንጂ ዘላቂ ውጤት የሚያመጣ ጥምረት አይደለም በሚል ክስተቱን ታግሷል ያሉትን የራሳቸውን ስርዓት ጭምር እስከ መውቀስም ደርሰው ነበር። ደፋሩ የአቶ ጌታቸው ረዳ አንደበት ለራሳቸው ድርጅት ሰዎችም የተመለሰ አልነበረም። ህወሓቶች ነንና ማን ይናገረናል ብለው የሚኮፈሱ ካድሬዎች ያፈቀላጤው አንደበት ተፈቶ የተለቀቀባቸው የንግግር ሰለባዎች ከመሆን አልዳኑም ነበር። ተቃውሞ ማለት ባህር ማዶ የተሻገረን ባለስልጣን በስልኩ እየቀረጸ መስደብ ብቻ የሚመስላቸው ጥራዝ ነጠቅ ዲያስፖራዎች
ወደ ውጭ በወጡ ቁጥር ለከቴለሽ ሸመታ የሚያዘወትሩ ባለስልጣኖችን ከፍ ዝቅ አድርገው ሲያበሻቅጡ ብዙ ጊዜ ታዝበናል። ከጥንቶቹ የጦር አለቆች ሳሞራይኑስ ጀምሮ እስከ ቅርብ ጊዜው ከንቲባ ታከለው ማድረስ ይሄ ክስተት የብዙዎችን ቀልብ የገፈፈ ነበር። ታዲያ አቶ ጌታቸው ረዳም ጀርመን ፍራንክፈርት በተገኙበት በአንድ ወቅት ከዚህ ነበልባል የሚያመልጡበት አንዳችም መላ አልነበራቸውም። አቶ ጌታቸው ምን ሰራል? እዚህ ምን ሰራል? ምን ይሰራል? እዚህ ያለው የኢትዮጵያን ሕዝብ ጨረሰ። እዚህ ነው እዚህ የሰራው ታቋለኝ ማን ነው? የልጅ ጀግና አይደለም እንደምታው አንተ ሌባ ወዳም የሰው ደም የተፋ ተማከለ እዚህ ሀገር መርቶ ያለ ፋሽስት አለ ዱሪስ አይ ክሪሚናል ዱሪስ አይ ክሪሚናልስ ክሪሚናልስ አንተ ምን ሰራል? ጄኖሳይድ ክሪሚናልስ ደብደብ ሬሳ ደም ጠጣ ቡና ጠጣና ደም ጠጣ ምን ነገር የለም። ታዋለ ማን ነው ቁም ነገር ካለ ቁጭ ብላ ኢትዮጵያን ሕዝብ እየገደላችሁ ሲሉ ደም ጠጣለህ። ሂልተን ሆቴል ውስጥ ተቀምጠህ ከሴቶች ጋር ትማግጣለህ። ትናንትና ከማን ጋር የተኛው ቆሻሻ? ትናንትና ከማን ጋር ነበር ያደረው? ያለኝ መሰለህ እንለቅልሃለን ገና ፌስቡክ ላይ ይለቀቅልሃል ገና። እንኳን ሰው ልታስተዳድር አንተ ራስህን ልታስተዳድር አይደለም ቆሻሻ ትዳራለህ ግን እዚህ በተሴታ ታማግጣለህ። ወንጀለኛ አቶ ጌታቸው ረዳ ጋዜጠኛ ከማይፈሩ ጥቂት ባለስልጣናት ጎራ የሚመደቡ ናቸው። በየትኛውም ጥያቄ ዙሪያ ሰፊ ማብራሪያ በመስጠት የሚሞግቷቸውን ጥያቄዎች በመጋፈጥ እንብዛም አይታሙም። በዚህ መሃል ግን ስሜታዊነት ያሸነፈው እላፊ ቃል ተናግረው ለትዝብት የተዳረጉበት ጊዜም ነበር። በወቅቱ የህዝብ አይንና ጆሮ ይባል ለነበረው ለራሱ ለኢሳት እንደ አይን ይታይ የነበረው ጋዜጠኛ መሳይ መኮንን ለማብራሪያ ደውሎ የሰጡት ምላሽ የአቶ ጌታቸውን ስም ከብዙ ሐሜት ጋር ያስነሳ ነበር። የህዋትን መግለጫ በተመለከተ ማብራሪያ ለመጠየቅ ወደ መቀሌ የደወልን ቢሆንም የህዋት የሥራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ማብራሪያ ለመስጠት ፈቃደኛ አልሆኑም። ፍላጎት የለኝም። ምን አልከኝ? ካንተ አይነቱ ሰው ጋር የማውራት ፍጹም ፍላጎት የለኝም። አይገባም? የአቶ ጌታቸው አንደበት በጦርነት መሃልም የሚያርፍ አልነበረም። በአንድ ወቅት መከላከያው ካስፈለገን መቀሌን በ10 ደቂቃ ውስጥ መቆጣጠር እንችላለን፣ ያልገባነው ሆን ብለን ነው የሚል ሐሳብ በጄኔራሎቹ በኩል ማንሸራሸሩን ተከትሎ አቶ ጌታቸው ብዙ ሰው ደጋግሞ የሚያነሳውንና አሁን ድረስ ሳቅ የሚያጭረውን ነገር እንዲህ በማለት ተናግረው ነበር። እኔ አሁን አንዳንዴ ይገርመኛል። ከውጭ ሀገር የትግራይ ተወላጆች ይደውላሉ። እኔ ራሴ ጨናነቀል ከየት ነው ያመጡት ላለ መቀሌ አካባቢ ድብደባ አለ። መቀሌ ሰራዊት ምን ነው የብልጽግና ሰራዊት መቀሌ እንደቋመጠ ይኖራታል። መቼም አይገባም። እውነትን እንነጋገር ከተባለ የብልጽግና ሰራዊት በሰላም እንኳን ጉዳዩን ብንጨርሰው ፍጹም አያትም መቀለን ሊያያት አይችልም። ምን ሊሰራ ይመጣል? በወንጀል መጠየቅ ያለበት ሰራዊት ነው ከተረፈ ማለት ነው። ትግራይን መልሼ እቆጣጠራለሁ በ10 ቀን ሲሰሙት ደጋፊዎቹ ለምን እስከ መቼ እንደሚነቁ ይገባኝ አይችልም። አለፉት 3 ወራት በ10 ደቂቃ እንይዘዋለን፣ በ10 ቀን እንይዘዋለን፣ በ10 ሳምቲንግ እንይዘዋለን። የሆነ ሰዓት ላይ ነገ ከነገ ወዲያ ሁኔታዎችን እንደገና አሁን የጀመራቸው እንቅስቃሴዎች ማክሸፋችን አይቀርም። ምንም የሚያጠራጥር ነገር የለውም። እሱ ካገኘ በኋላ ከ10 ወር በኋላ ብሉ ቀጠሮ ሊይዝ ይችላል። እንደገና ከ10 ዓመት በኋላ ቀጠሮ ሊይዝ ይችላል። ለኛ እዚህ ጨዋታ ውስጥ ጦርነት ውስጥ የገባነው ለአድቬንቸር አይደለም። እዚህ ጦርነት ውስጥ የገባነው የኢላማ ምንድነው የተኩስ ልምምድ ሱስ ስላለብን አይደለም። መተኮስ መቻላችን ለትግራይ ህዝብ ለውና ሲባል ነው። ለትግራይ ህዝብ ቀጣይ ማንነቱ ማረጋገጥ አስፈላጊ ሆኖ ስላገኘ ነው። ስለሱን ማድረግ እንቀጥልበታለን። ያው ቀረርቶ ቀጥሏል። ለዚህ ቀረርቶ የሚመጥን ምላሽ እየሰጠን እንቀጥላለን። እንግዲህ እኚህ ብዙ የሚያባብሉ ባለስልጣን ሳቅ ጨዋታውም ላይ የሚበዙ አይነት ሰው አይደሉም። የህዳሴው ግድብ ስኬቶችን ለመዘከር በተደረገ ዝግጅት ላይ ከጨዋታው አዋቂው ነጻነት ወርቅነህ ጋር ሲጨዋወቱ የሥራ ድርሻዬ የባህል ዘፋኝ ነው ብለው ጠቅላይ ሚኒስትሩንና ቀዳማዊት እመቤቲቱን ሁሉ ሳቅ በሳቅ ማድረጋቸው እዚህ ጋር ይጠቀሳል። በዚህ ሁሉ ዋዛና ፈዛዛ ውስጥ
ስማቸውን ደጋግመን ያነሳንላቸው አቶ ጌታቸው ባለፉት 2 ዓመታት ደግሞ ደረጃቸውን ከፍ በማድረግ የትግራይ ጊዜያዊ መስተዳድር ፕሬዝዳንት በመሆን ሲያገለግሉም ነበር የቆዩት። ይህ ክስተት ደግሞ በተጋሩ ልሂቃን ዘንድ እጅግ መነጋገሪያ ሆኖ ነበር። ለምን ቢባል አክራሪ የትግራይ ልሂቃን እንዴት የራያ ሰው የሆነ አማራ የትግራይ መሪ ይሆናል ብለው ጥያቄ በማንሳታቸው ነው። እንደ ዶክተር ሲሳይ መንግስቴ አባባል ይህ ሐሳብ መልሶ የሚባረቀው በራሳቸው ላይ ስለሆነ ተውት እንጂ ጉዳዩ ቀላል አልነበረም። ልሂቃኑ ጌታቸውን አማራ ነው ካልነውማ የራያ ህዝብ አማራ ነኝ ብሎ ያነሳውን ጥያቄ በቀጥታ ደገፍ ነው ማለት ነው ብለው ነው አፋቸውን ያዙት። ነገር ግን በግልጽ የሚያደርጉትን ተቃውሞ ቢቀንሱም ውስጡን አዲስ ሥራ ጀምረው ነበር። ታጋይ ያልሆነ ሰው መሪ መሆን አይችልም የሚል ያልተጻፈ ህግ ያለው የሚመስለው ህወሓት ጌታቸው ረዳን ከአመራርነት ገለል ለማድረግ ይጠቀመው የነበረው የታጋይነት ትርክት በሰሜኑ ጦርነት ምክንያት ትርጉም አጥቶበታል። እነ ስዩም መስፍንና ቦይ ፀሐዬን ጨምሮ በርካቶችን ለህልፈት የዳረገው ጦርነት ለአቶ ጌታቸው ረዳ ግን በረከት ነበር ይዞ የመጣው። ከህወሓት ነባር ታጋዮች ጀርባ ስሙ የሚጠቀሰው የተንቤን ድንጋያማ ሰንሰለት ያጀበው በረሃ በሰሜኑ ጦርነት ምክንያት ለጌታቸው ረዳም ታጋይ የሚል መጠሪያን ያጎናጸፍ ዘንድ ተገደደ። አቶ ጌታቸውም ተንቤን በረሃ ድረስ ወርደው ቡራካቸውን ከተቀበሉ በኋላ ነበር ትግራይን ለማስተዳደር የሚሆን ግርማ ሞገስ የደረቡት። በዚህ ሁሉ መሃል ነው እንግዲህ አቶ ጌታቸው ረዳ ክፉ በሚመኙላቸው ሰዎች ሊገደሉ ነበር የሚሉ መረጃዎችን እንሰማ የነበረው። ከመረጃው ጀርባ ያሉ ሁነቶችን ስንፈትሽ በእርግጥም አቶ ጌታቸውን እንዲሰጉ የሚያደርጓቸው ጥቂት ነገሮች አይጠፉ ይሆናል። በህወሓትና በጊዜያዊ አስተዳደሩ መካከል ገብቶ የነበረው ነፋስ፣ በተለይም ከዶክተር ደብረጽዮን ጋር የሚስተዋለው ልዩነት፣ አቶ ጌታቸው በህወሓት የወረዳና የቀበሌ አመራሮች ላይ በድፍረት የወሰዷቸው አስተዳደራዊ እርምጃዎችና ሌሎችም ጉዳዮች አቶ ጌታቸው ረዳ ከዶክተር አብይ ጋር ከፈጠሩት ቅርበት ጋር ተዳምረው ነባር የህወሓት ሰዎችን ቂም የሚያስቋጥሩ በርካታ ነገሮች አሉ። በዚህ ምክንያት አቶ ጌታቸውን ለመግደል የሚያሴሩ ካልቻሉ ደግሞ ኮንበራቸው ለመፈንገል የሚጥሩ ህወሓታውያን የሉም ማለት አይቻልም። ለዚህ ነው አቶ ጌታቸው ሊገደሉ ነበር የሚለውን መረጃ እንደ ተራ የማህበራዊ ሚዲያ ጮት አቅልሎ ማለፍ የማይቻለው። ነገሩ ካለፈ በኋላም ቢሆን አቶ ጌታቸው ረዳ የደህንነት ስጋት ነበረብኝ ብለው መናገራቸውን እዚህ ላይ ስንደርበው ሰውየው እንኳን በጊዜ ከመቀሌ ዘወራሉ እንጂ ጉዳዩ በነበረው ክረት የተነሳ ታሪክ ዝንተ ዓለሙን የማይሰራው ክስተት ይፈጠር ነበር። እኚህ በብዙ ጣውረት ታጅበው ዛሬ ላይ የደረሱት ፖለቲከኛ ታዲያ ዛሬ በማለዳ በተሰማ መረጃ አዲስ ሹመት ተከናንበዋል። የጌታቸው ረዳን ወንበር በዓለም አደባባይ ፊት ለጀነራል ታደሰ ወረዳ ያስረከቡት ዶክተር አብይ ከጎኔ ሆነህ አማክረኝ ብለው አቶ ጌታቸውን የምስራቅ አፍሪካ ጉዳዮች አማካሪ አድርገው ሹመዋቸዋል። ጠቅላይ ሚኒስትር አብይ አህመድ ከዛሬ ከሚያዝያ 3 ቀን 2017 ዓመተ ምህረት ጀምሮ ነው አቶ ጌታቸው ረዳን የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው የሾሟቸው። በዚህም የብዙዎች መላምት እውነት ሆኗል። ለእርሳቸውም ቢሆን ከደብረ ጽዮን ቡድን ጥላ ስር ዘወር ብለው መቆየታቸው እረፍት የሚሰጣቸው ይመስላል። ይህ ሹመት ከዶክተር አብይ ኪስ ከመውጣቱ በፊት ግን አቶ ጌታቸው ረዳ እንዲህ ብለው ነበር፣ በእርግጠኝነት በትግራይ ፖለቲካ ውስጥ ተሳትፎ ይኖረኛል።